አይናችሁ ያየ በቃ እኔ ልታጡኝ ነው በእነዚህ ባለቤቶች የተነሳና በዚህ አሰልጣኝ ምክንያት ገና ጨርቄን ጥዬ ማበዴ አይቀርም። እረ በመድኃኒዓለም እነዚህን ተማምኜ ነው እኔ ይሄ ጨዋታ ይገለበጣል ብዬ የማስበው። ገና በአራተኛው ደቂቃ ከሆነ ጨዋታ ያለቀው በአራተኛው ደቂቃ እንዴ ቀይሮ የሚያስገባው ተጫዋች ራሱ እረ በመድኃኒዓለም እኔ በቃ ልታጡኝ ነው። ቼላው ወንድም ጥላ ትልቅ ቅሌት ነው የተከናነበው ማለት ትልቅ ቅሌት። ግን ደግሞ እኔ ቢያንስ ከተሸነፍኩ አይቀር አንድ ሁለታ ለዋልላችሁ ምናምን ነገር ብሎ ትውስታ ለመጫር 8-2 ነው የተሸነፈው። 8-2 ማለት ነው። ቼሎ አሰልጣኛችሁ መባረር አለበት። ደጋፊዎቻችሁ ከሜዳ እየወጡ ነው። ቸልሲ ማየት እያስጠላቸው ነው ማለት ነው። አሰልጣኛችሁ ኦነሮችም ክለቡን ለቀው መውጣት አለባቸው። እውነት በጣም እያሳዘነኝ ነው ቸልሲ። ለማንኛውም ይመቻችሁ። ይሄ ውርደት እኮ ነው። ስለ ውርድ ያለ ውርደት ማለት አከናነቡ 8-2 ባርኮላ ድጋሚ መጥቶ ሲያገባ ማንም ፊት ለፊቱ አልቆመም። ማንም ፍሪ ዲፌንስ አታክ 2 ቢሊዮን እና ቼልሲ አይደል ገባችኋል? ደጋፊው 65ኛ ደቂቃ ላይ ነበር እየወጣን እንደወጣችሁ አትመለሱ። በቃ ስለ ቀጣይ ምናየው ቲም አለን ብላችሁ ስታንፎርድ ብሪጅ አትምጡ። የለም ይሄ በቃ ያላቀኔ ቼልሲ አላየውም። እንዲህ የወረደ ቼልሲ አይቻላቅ። ትንሽ የጎልድ አለብን ብለው ትንሽ ሜዳ ውስጥ አይጥሩ። ይሄንን ማሊያ መልበስ የማይገባቸው ተጫዋቾች አሉ። የነሱ ጥፋት አይደል። እዚህ መኖር የሌለበት አሰልጣኝ አለ። የሱ ጥፋት አይደለም። ብሉኮ የምትባሉ ሰዎች በቃ ይበቃ። ማን ብሉኮ አውት። ስለ እነዚህ ሰዎች ካልወጡ ምንም ነገር አባቴ ጨቀየን እኮ ለ4 ዓመት ጨቀየን። ስለ በከተን እኛ ራሱ መንፈሳዊ ጉዞ ወደ ሊቢያ። ማህበራችን የኢትዮጵያ እግር ኳስ ስደተኞች ማህበር ሙሉ ወጫችሁን ሸፍኖ ሊቢያ ሌላ አንቀባራችሁ እያላችሁ ይገኛል። አርሰናል 4 ዋንጫ ይበላል፣ ሌላው ደጋፊ ይሄን ይበላል። አምላኬ አልጾምኩም ወይ አልጸለይኩም ወይ አምላኬ ሆይ። ተሸንፈናል በድጋሚ 3-0 ድምር ውጤት 8-2 ከቦኖ ጤክ ከሻምፒዮንስ ሊጉ ወተናል ማለት ነው። እኔ ስለዚህ ቡድን ምን እንደምል አላቅም፣ ቃላትም ጠፍተውብኛል። እዚህ ቡድን ላይ ምን እየተፈጠረ እንደሆነም በጣም ግራ ገብቶኛል። አሩኖ ቸልሲ ምን አይነት ሁኔታ ውስጥ እየገባ እንደሆነ ቸልሲን አልመስሉ ብሏል። እኔ ቃላትም አጥሮኛል፣ ምንም ማወራው ነገር የለም። ኤኒዌይ 8-2 በሆነ ውጤት ተሰናብተናል ከሻምፒዮንስ ሊግ። መልካም አዳር። አረ ቼሎ ምንድነው? ሪሞንታዳ እኮ እየጠበቀን እኮ ነው። ምንድነው እንዴ? ወይ ቀረበልን እኔ ስፖርቲንግን አይቼ በቃ ቼሎውማ ዛሬ ሪሞንታዳ ይሰራል ብዬ ገና ሳይጀመር የምር ከሰከንድ ሃፍ በኋላ እንዳትገቡ ይቅርባችሁ፣ የምር ይቅርባችሁ። ለክብራችሁ ስትሉ አትጩቱ ከዚህ በኋላ በቃ ይቅርባችሁ። አረ ቼላው ውርደት። አረ ለክብራችሁ እንኳን አትጮቱ። አሰልጣኛችሁን በጠዋቱ ባስ በስማ ትልቁ ፓሪስ ሰን ጀርሜንን ካገኘ ነው ምናምን ብያችሁ ነበር። ሊቨርፑል ያ ፉከራችሁን በልኩ አግሪጌት በሜዳችሁ 3-0 ትልቅ ውርደት ነው የምር። እንግሊዝን አሳፈራችሁ። ትንሽ እንኳን አትሞክሩም? አንድ ጎል እንኳን ትልቅ ውርደት ነው ይሄ ለቼልሲ። የምሬን ነው የምላችሁ። የቼልሲን ዳውንፎል ያሳያል። የእናንተን መውረድ ምን አይነት ቦታ ላይ እንዳላችሁ ነው የሚያሳየው። ኤንዞ ማሬስካ ማባረራችሁ ትልቅ ጥፋት እንደሆነ እያደረ ታዩታላችሁ። this is embarrassing። ፓሪስ ሰን ጀርሜኖች ግን የዘንድሮንም ቻምፒየንስ ሊግ የሚበሉ ይመስላል፣ የሚደግሙት ይመስለኛል። ያው ፈጣሪውን ነው የምላችሁ። እሺ ባለፖፖ አረ አታዋርዱን።
አታዋርዱን። እናንተ ወራዶች አታዋርዱን። ስለ ፖፖ ስለ ሽንት ቤት ምናምን ነገር ከምታወሩ እንደው ስለ ክለባችሁ አታወሩም? በእውነት የምሬን እኮ ነው። ለነገሩ ክለባችሁን እያያችሁ ምን ልታስቡ ትችላላችሁ? ያሳዝናል። ወገኞች በቃ ወገኞች ስታስቁ ታውቃለህ። በጣም እኮ እናንተ እዛ ሬክዛምን ታግለ እያሸነፍክ ካምባክ እንሰራለን እያልክ ስትሰክስ ትውላለህ። ሁለተኛ ለንደን እንዳናያችሁ የምሬ ነው የምላችሁ። ለንደን እንዳናያችሁ ጎስት ይላካል። አሁን ያስወጣሃል። በቃ እያንዳንድህን ያስወጣሃል። ዌስትሃም ይሻላል። ዶብ ልንገራችሁ፣ ዌስትሃም ይሻላል። ጋዴቢት የለንደኑ ኩራት እንግዲህ ማለት ነው በደርሶ መልስ 8 ማለት ነው ፒኤስጂ እዛ ፀሐይ ላይ አሜሪካ ያስሸነፋችሁትን እንዳትቆጥሩ ነግራችሁ ነበር አይደለም? ፒኤስጂ ዳንክ ያደርግባችኋል ጭንቅላታችሁ ላይ በጣም ነው የሚችሉት። ማን ክቫራትስኬሊያ ደርሶ መልስ ኩክ አደረጋችሁ። ባርኮላ ጎል ማግባት ማይችል ሰውዬ እንደዚህ የሚያማምር ጎል ያገባባችኋል። ቼልሲ ጭራሽ ነው ማትችሉት። ማን ፕሪሚየር ሊጉን በጣም ያሳደባችሁት በጣም ከሚገባው በላይ ማለት ነው። አሁን እኮ ሊጓን ይበልጣል ከፕሪሚየር ሊግ ቢሉ በምንድን ነው የምንከራከሩ? እናንተን ይዘን እንዴት ነው የምንከራከሩ? ማን በዚህ ልክ ሜዳችሁ ላይ 3 ይገባባችኋል። ተስፋ ብትቆርጡም እንደ ሲቲ አትሊስት ሲቲ በቀዩቶበት 4-1 እኮ ነው በድምር ውጤት 8 ማን አንድ ሰው ባየር ሙኒክ 10 አግብቶባችኋል ምናምን ብትሉ ማለት ነው እገላችኋለሁ። ገብቷችኋል? ያ ያለፈ ነገር ነው። አሁን ግን የተፈጠረውን ነገር ነው የማወራው። እሺ ሃንግማን እንደዚህ አይነት ሽንፈት ካላበረደልህ ምን እንደሚያበርድልህ አላውቅም። ገባሽ አይደለ? ምን በቃ ገባ። ፈርስት ሃፍ ኦልሬዲ ብሽሽቁል ምናምን ነገር እንዳለ ጠቅ አድርጌልሃለሁ። ፈርስት ሃፍ ያለቀ ጨዋታ ስለሆነ እኔ 11 ጌም በተከታታይ እያሸነፍኩሽ 11ኛው ጌም ላይ ነው ትንሽ እንኳን ጭንቅላትሽ ላይ ጠቅ ያለ ትንሽ ያለፈው ዓመት እኔ 1 ጊዜ እሱ 2 ጊዜ ያሸነፈኝ ቡድንን ጌታዬ አልሹ። ጌታዬ ሆነ 2-1 ሆነን ጌታዬ ሆነ። አንቺ ግን አንዴ ስላሸነፍሽው ጌታሽን ፒኤስጂ እንዴት እንደለጠፍኩልሽ አይተሻል ምናምን ነገር ተሳስተሽ እንደሆነ ይኸው አሳማኝ ግርፊያ ገረፈሽ አሳማኝ ግርፊያ አሁን ጥግሽን ይዘሽ ወደ ኮንፈረንስ ሊግ የምትመጥኙ እኮ እዛ ነው። ኮንፈረንስ ሊግ ላይ ተወጣጠርሽና ምናምን ነገር በቃ የሆነ አባቴ ምን ሆነሽ ነው? ራሻ ቤንዝል ማዲያ ላይ ተቋቁሞ ዩክሬን ጦር ሜዳ ላይ የፈረሰ ክለብ አሁን ኡቴ ፓፓ ኡቴ ሮማን አብራሞቪችን አርጋችሁ ኡቴ ፓፓ ኡቴ የሚለውን ዘፈን ኤዲት አድርገው አባቴ ከባር ሲጀመር የትንሽ ክለብ ምልክት ነው። አንድ ባለቤት ምናምን ነገር ምን ሆነ? ባለቤት እኮ ይሞታል አይደል እንዴ? ክለብ 100 ምናምን ዓመት ግን ክለብ ከነበር ማንም ይሁን ማንም ባለቤት አይደንቲቲ ያለው ክለቡ ያንተ ክለብ አይደንቲቲ አንድ የ50 ምናምን ዓመት ሽማግሌ ነው። ገባር ላይ ያለሱ ምንም ስለነበርክ ከሱ በኋላም ወደ ምንምነት ተመልሰሃል። ኮንፈረንስ ሊግ እዛ አቀምህን ገባር ላይ ቸልሲ እኮ አስጨረሰ ምናምን ብለህ እዛ ሄደህ ትፎክራለህ። አስቀዘሙ፣ ተጸዳዱብህ በሜዳህ መጥተው ተጸዳዱብህ። ከመጀመሪያውም ካምባክ ያልጠበቅኩበት ጌም ቢኖር ይሄንን ነበር። ተዋረድን። ቼልሲ ያዋረዳችሁም በእውነት እንዴ! ሲቲ እንኳን በቀይ ወጥቶበት እንዴት እንደሚጫወት እኮ ጫወቱ በጣም ነበር የሚጸዳው። እውነት 8-2 በድምር ውጤት ምን አይነት ውርደት ነው በእናታችሁ። እኔ ሪስ ጄምስ ጭራሽ ተጎዳ ሲባል ጭራሽ ተስፋ ቆረጥኩኝ። እውነት አሳዘኑኝ። ግን ደጋፊው ስቴዲየሙን ለቆ በቃ በስመ አብ እጅግ በጣም ያስጠላል። ቼልሲም እንግዲህ ተሰናብቷል። ፒኤስጂን ግን አለማድነቅ አይቻልም። አውሬ ክለብ ነው፣ አውሬ የሆነ ክለብ። አረ ቼልሲ ግን ቢያንስ ጎሉን እንኳን በስመ አብ አዋረዳችሁ። ካምባክ እኮ ቀርቶ መከላከል እንደው ተከላክላችሁ ብትወጡ ለክብራችሁ እንኳን ስታንፎርድ ብሪጅ ላይ ጭራሽ ዛሬ 3 ጎል። በስመ አብ እጅግ በጣም ያስጠላል። በእውነት ነው የምላችሁ። እኔ ለማንኛውም ይሄ ጨዋታ ሳያልቅ ነው እየሰራሁት ያሉት። በቃ ለውጥ ይኖረዋል ብዬ ስላልጠበቅኩኝ ከየት መጥቶ ለውጥ ይኖራል ስላችሁ በቃ ጨዋታው አልቋል። ከዚህ በኋላ ጎል ቢቆጠር እንጂ አረ በስመ አብ እውነት ይሄ አሰልጣኛችሁ አባሩት፣ አይጠቅማችሁም። አባሩት ዝም ብሎ መነጽር ስራ አረገ ብቻ አይደለም።